ይነቃታል እሺ አንቺ ለዛ ወይ ምግብ ቆይ ገና አልደረሰም ወይ እንዴ የኔ አልደረሰም በር ላይ እንደውም አሁን ደርስ ይሆናል ሂጂና ይስኪ ሂጂ ተቀበዩ ዛሬ ተካውዬ ነው እንዴ መክሰሳችን ውሃዬ በእና እሺ በቃ ሻይ ብቻ ስጭኝሽ ውሃዬ ጠዋት ነው እንጂ በዚህ ሰዓት አሁን ሻይ ይጠጣል ሲጀመር ይልሽ ሁሉ ጊዜ ሻይ አትጫት ተብያለሁ እሺ ተይው በቃ እሺ ስኮር ብቻ ስጭኝ በትልቅ ውሃዬ በቃ አልሰጥም ውጭልኝ ኧረ እባክሽ ራስሽ ውጭ እሺ እንደው ንሉጥ ምን ምግቡን አንቺ ልትሰሪው ነው ውሃዬ ይልሽ በጥፊ ነው ማጮልሽ ሲጀመር ሂጅ ክፍልሽ ሲደርስ አመጣልሻለሁ ኧረ እሺ ምን ላድርገው እንደባደባ ተደባደቢ ምን ትመስላለች ቆይ ትመጫታለሽ አቤት ሰላም ጋሼ እንዴት ነህ ጋሼ እያሾፍሽብኝ ነው ኧረ አይደለም ጋሼ እንዴት ነሽ አሁን እየጠነከርሽ ነው ልጁስ እንዴት ነው የማየት መጣ ዋን ይመስላል ዳጣን ይመስላል ያለሽ ነበር እና እኔ ልጅ ከሆነ ማንን ሊመስል ነው እሺ ጋሼ ይቅርታ አስጨነቅኩ እንደሆነ ይገባኛል ግን ደግሞ አሁን እኔም አንተም በዚህ ሁኔታ መቀጠል የለብንም እስኪ ይሄንን ነገር አድርግ በይ ሰላም እኔ እኮ ማድረገው ነገር ነው የጠፋኝ ይሄንን አድርግ በይ ዳጣና ነገራት ወይ እኔ ልነግራት መድኃኒት እኮ አውቃለች በቃ ብታይ ስታሸማቅቃት ነበር ስለዚህ ወይ ነገራት አሊያም እኔ ዛሬ ጠርቼ እነግራታለሁ እማዬ በቃ በእናትሽ ተረጋጊ በቃ እማዬ ተረጋጊ ይሄ እንዴት ብዬ ልረጋጋ እንዴት አንድ ዘራፊ ቤት ውስጥ ገብቶ የሷን ዕቃ ብቻ ዘርፎ ይወጣል ቆሻው ምን ብዬ ነው የምነግራት እማዬ በቃ አትጨነቂ ተያት በቃ እማዬ ለምን የምትጨነቂው ደግሞ እኮ ስደውልላት ህልም አይቻለሁ እንዳልዘረፍ ምናምን አላለችኝ ምን አዎ መዲ ከልጅነቷ ጀምሮ የሆነ ነገር ሲፈጠር በልማ የምታየው ጉዳላት በሙሉ ዘርፏል አሁን ቆይ በየትኛው አይኔ ነው ማያት እንዴት ብዬ ነው የምነግራት ኤቢ እኔ ግን እማዬ እርግጠኛ ነኝ እሷ ራሷ ናት የላከቻቸው ዘራፊዎች እርግጠኛ ነኝ ኤቢ እባክሽን እማዬ እውነቴን ነው አባዬ ራሱ እኮ እንዳትነግራት ብሎ ነበር ግን በቃ ሲሽ በጣም እየተጨነቀ እና ደግሞ ሰምቻቸዋለሁ እማዬ እንደዚህ የምታደርገው አውቃ ነው እና ዘራፊዎቹ ደግሞ የሆነ ወረቀት ጥለው ወጥተው ነበር አባዬ አይቶት በጣም ተናደረ እማዬ ኤቢ ምንድን ነው የምታወሪው መዲናት በገዛ ቤት ውስጥ ዘራፊ ልካ የገዛ እቃውን የምታስወስድ እማዬ እርግጠኛ ነኝ በጆሮ ሰምቻቸዋለሁ እማዬ ሲያወሩ እና ደግሞ ወረቀቱን አስቀምጠው ሲባባሉ ጌጣጌጡ ደግሞ ፌክ እንደሆነና እንደሚመልሱላት ሲያወሩ ሰምቻለሁ እማዬ እርግጠኛ ነኝ እርግጠኛ ነሽ በኋላ ዋንዳ እንጣል እማዬ መኝኝ ተዘረፍኩ ያልኩሽ እኮ ለዚህ ነው እሷ ደግሞ ዘራፊዎች ቤት እንደሚመጡ ታውቅ ነበር እማዬ ቴቢ በፍጹም ይሄን አታደርግ ጨክና መድኃኒት በኔ ላይ እንደዚህ አታደርግ እማዬ እርግጠኛ ነኝ ለምንድን ነው የማታምኚኝ በርተንኳኳን ብልጣሽ ማለት ተረጋጊ እማዬ በፍጹም አልክ 1980 ዓመተ ምህረት ወደ ጦር ግንባር ተላክን ስንቱን ጥለን ስንቱን ከወደቀብን በኋላ 9 ሆነን ከመሸግንበት ጠላት ከየት መጣች ሳትባል ባለንበት ሸጥ ውስጥ
በሰማይ ቦምብ አዘነበችብን። ምኔን እንደ ተመታው እንኳን በወቅቱ አላውቅም። ራሴን ስቼ ወደቅኩ ብለው ዝም አሉ። አሁን የሆነ ያህል የሽንፈት ቋጥኝ ሲጫናቸው የፊት ገጻቸው ላይ አነበብኩ። ከዚያስ አልኳቸው። ልቤ በትረካው እንደተንጠለጠለች አቋርጠው የሄዱ ይመስል እንዲቀጥሉ በተማጽኖ እየተመለከትኳቸው የወገን ጦር ደርሶ እኔን አዳነኝ። ምን ያደርጋል 8ቱ ጓደኞቼ እዛው ተሰዉ። የዚያች ዕለት እንደ መትረፌ የሚቆጨኝ ምንም ነገር የለም ብለው ትክዝ አሉ። ቅድም የሆነ ያህል ቅስማቸው ስብር አለ። አይ ጓዶቼ! ጉንጫቸው በእንባ ራሱ። ዝምታ በመካከላችን ሰፈነ። ፈራው። እና ባለቤቱ እንዴት ሆነች? ርዕስ ለማስቀየር ዝምታችንን ለመስበር የመጣልኝን ቀባጠርኩ። እኔም ተሸንፌ ቦርድ ወጣሁ። ጠላት ካዘነበችብን ቦምብ አብዛኛው የጎዳኝ መከረኛ ግራግሬን ስለነበረ አልድን ብሎኝ ብዙ ተቸገርኩ። ሐኪም ይቆረጥ ሲለኝ እምቢ ብዬ በመከራ አስቀረሁት። ከ1 ዓመት ስቃይ በኋላ ከጥቁር አንበሳ ወጣው ብለው ሱሪያቸውን ሰብስበው አሳዩኝ። ከጉልበታቸው እስከ ቁርጭምጭሚታቸው ድረስ ምንም ጠባሳ የሌለው ቆዳ የለም። እሳት የበላው ይመስላል። ቅጥነቱ ደግሞ እጅግ ያስፈራል። ከዚያ በኋላ አምቦ ገብቼ ከቤተሰቤ ጋር በጡረታ መኖር ጀመርኩ። ብዙም ሳይቆይ የእኛ መንግሥት መፈራረስ ጀመረ። ፈረሰ። ጡረታዬም ተቋረጠች። ጡረታዬ ስትቋረጥ ቤተሰቤን የማኖርበት ገንዘብ ቸገረኝ። የሰው ልጅ ከወገኖቿ ለይቼ አምጥቼ በረሃብ ማሰቃየቴ እስኪቆጨኝ ድረስ ቤተሰቤ ተራበብኝ። ለልጆቼ 1 ዳቦ ለ2 አጋምሼ ለመስጠት አቅም እስካጣ ድረስ ተቸገርኩ። እህቴና ባለቤቷ ልጃቸውን ይዘው ጠቅልለው አዲስ አበባ ገብተው ስለነበረ የማውቀው ወዳጅ እንኳን አምቦ ከተማ ውስጥ የለኝም። ከብዙ ስቃይ በኋላ አምቦ መድኃኔ ዓለም ቤተ ክርስቲያን በዘበኝነት ተቀጠርኩ። 40 ዓመት እንኳን ሳይሞላኝ እንዲህ ያለ ሥራ መሥራቴ ቢነደኝም ለልጆቼ የዕለት ጉርስ ስል ተገደድኩ። ዓመታት አለፉ። 1991 ዓመተ ምህረት የጦር አዛዥ የነበረን ሰው በሰው አጠያይቄ ያገኘሁትና ሳማክረው በቂ በሆነ ደሞዝ አሁን ያለሁበት ድርጅት በንብረት ክፍልነት አስቀጠረኝ። አምላኬን አመስግኜ ሳልጨርስ 5ኛ ልጇን አርግዛ የነበረች ባለቤቴ በወሊድ ላይ ሞተችብኝ ብለው ህቅ ብለው አለቀሱ። ጉንጬን ሲቀዘቅዘኝ ነው እኔም እያነባው እንደሆነ የገባኝ። የምሰማው ከጎኔ የተቀመጠው ሽማግሌ እውነተኛ ታሪክ ሳይሆን ደንበኛ ደራሲ የጻፈው ልብ ወለድ መሰለኝ። አሁን ሁሉንም ልጆቼን አስተምሬ ጨርሻለሁ። መተኪያ ብቻ ነው የቀረችኝ አሉ ሳግ እየተናነቃቸው። አፍንጫቸውን ተጸዳድተው ፊታቸውን አባበሱ። እርሷም የሚቀጥለው ዓመት ዩኒቨርሲቲ ትገባለች። ማውረስ የምፈልገውን ውርስ አውርሼ ጨርሻለሁ ከአንድ ልጄ በቀር። ኢትዮጵያዊነትን። አንደኛው ልጄ ግን ዘረኝነት የተባለ ክፉ ቫይረስ በደሙ ገብቶ ታሟል ብለው እዝን አሉ። ይህም የምሠራበት ድርጅት አንዳንዴ ጡረታ ካልወጣ እያለ ያንገራግረኛል። የሙት ልጄን ደረቅ ጡት አጥብቼ አሳድጊያት ለወግ ማዕረግ ሳላበቃት
እንዳያስወጡኝ እንጂ ምፈራው እርሷ አንድ ቦታ ብትደርስልኝ የእነርሱን ግፊ ሳልፈልግ እኔም ለወጣቱ ቦታ ለቃለሁ። አደራህን የኔ ልጅ ምክሬን እንዳትረሳው ብለው ጀርባዬን ቸብ አደረጉኝ። እሺ ብዬ ጉልበታቸውን ሳምኩ። በደመ ነፍስ ነበርኩ። ሰርቪስ እንዳያመልጠኝ እንግዲህ ልሂድ። ሁለታችንም ተነሳን። ልሸኛቸው ተያይዘን ወጣን። በጸጥታ ተራመድን። ዝም ተባብለን የዛሬ ሳምንት ስመጣ በታጠነ ዕቃ ንጹሕ ወተት ይዤልህ እመጣለሁ። ወተት ትወዳለህ አይደለ? ዝምታችንን እንክት አድርገው ሰበሩት። አሁን ወዳለሁ አልኳቸው። ወተት እንኳን ብዙ አይደለሁም። ቢሆንም ግን ጋሼ ሹራ ከሰጡኝ እንኳን ወተት መርዝም ቢሆን እጠጣለሁ። ከእርሳቸው ከተቀበልኩ መርዝም ቢሆን አይገድለኝም። ትውልዱን ያመረዘው መርዝ ማርከሻው ያለው እጃቸው ላይ እንደሆነ ተማመናለሁ። ሰርቪሳቸው የቆመችበት ድረስ ሸኘቻቸው። ሳምንት ለመገናኘት ተቀጣጥረን ተለያየን። የሆነ መሳጭ መጽሐፍ አንብቤ እንደጨረስኩ የሚሰማኝ አይነት ስሜት እየተሰማኝ ዝግ ብዬ ወደ መኝታዬ ማዝገም ጀመርኩ። ድንግስግስ እያለ ነበር። በሳምንቱ እሁድ ማለዳ ተነስተን እኔና አቶ ሰለሞን ጥቂት ሥራ ስለነበረን ወደ ገጠር ሂደን ረፋዱ ላይ ወደ ራይቱ ከተማ ተመለስን። ከተማ እንደገባን ጋሼ ሹራን ከርቀት አየኋቸው። በ2 ሊትር የላስቲክ ጠርሙስ ወተት ይዘው ቀስ እያሉ ወዲያ ያዘግማሉ። ያደኒ ትዝ አለችኝ። ፊቴ ድቅን አለች። ያቺ የመጨረሻዋ ዕለት ወተት ጥጥታ ወደ ላይ ያላት የኔ ፍቅር ያደኒ ይኸው ዛሬ ሁሉ ነገር አልፎ ወተት በፕላስቲክ ጠርሙስ ይዛልኝ መጣች። እንደ ህልም አደረገኝ። በእርሱ ጋር አይደለም የኔ ውድ፣ በዚያ ጋር ነኝ። በር ከፍቼ ወረድኩ። አንድ ነርስና 2 ፖሊስ አጅበውኝ ቆመዋል። እጄ ላይ የተሰካውን መርፌና የተንጠለጠለውን የግሉኮስ ከረጢት አይቼ ሐኪም ቤት እንዳለው ገባኝ። ምን ሆኜ ነው ብዬ ነርሷን ልጠይቃት ስል ሀፌ አልላቀቃለኝ። ሐኪሟ ገብቷት አይዞ ትንሽ የመኪና አደጋ ደርሶብህ ነው፣ አሁን ደህና ነህ፣ እረፍት ብቻ ነው የሚያስፈልግህ አለችኝ። የመኪና አደጋ? የምን የመኪና አደጋ? እንደምንም ታግዬ ቃላቶቹን ሰነዘርኳቸው። እየነዳ ሳታቆም በር ከፍተህ ወረድክ፣ ከዚያ ላዝም አለች። በር፣ ወተት፣ ያደኒ፣ ጋሼ ሹራ። በቅጽበት በአእምሮዬ ውስጥ ሽው ብሎ የሆነ ትውስታ አለፈ። ለማስታወስ አይኔን ጨፈንኩ። ጋሼ ሹራ ወተት በፕላስቲክ ጠርሙስ ይዘው፣ ከዚያ ያደኒን እንዳልገጫት ብዬ በሩ መጥቶ ሲጥለኝ ተዘበራረቀብኝ። ያደኒ ምን ልትሰራ እዚያ መጣች? ህልም ነው እውነት? እየቃዣው እንደነበረ አእምሮዬ ሾክ አለኝ። ጋሼ ሹራን ገጭቻቸው እንዳይሆን። ፖሊሶቹ ምን ይሰራሉ? አይኔን ስገልጥ ፖሊሶቹ የሉም። ነርሷ ብቻዋን ቆማለች። ጋሼ ሹራ እንዴት ሆኑ አልኳት። አቶ ሹራ ትንሽ ተጎድተዋል። ግራ እግራቸው ቀድሞም ጉዳት ስለነበረበት እዚህ ለማከብ ስለተቸገርን ሪፈር ተጽፎላቸዋል። ነገ ወደ ጥቁር አንበሳ ይሄዳሉ አለችኝ። መፈጠሬን ጠላው። ወደ ውስጥ አለቀስኩ። የበረሃውን ጀግና ምንድን ያደረኩት? ምንድነው የሰራሁት ስህተት? ያደኒ ምንድን ያደረግሽኝ? ቀናቶች እንደ ክር ካሴት ወደ ኋላ ቢጠነጠኑ ብዬ ተመኘው። አስወጡኝ ከዚህ ብዬ ጮኩ። አይዞህ ነገ ትወጣለህ፣ ግን ፖሊሶች አንተን እየጠበቁህ ነው አለችኝ። እውነቷን ነበር። ይኸው ጊኒር ማረቢያ ቤት ከገባው ዓመት ከ4 ወር ገደማ ሆነኝ። ነገ ጠዋት ልለቀቅ ስሜን በሚኒ ሚዲያ ጠርተው መርዶ ይሁን ብስራት ስሜቴን ያዘበራረቀው መልእክት ነገሩኝ። ከእስር ቤት ጓደኞቼ መለየት ከበደኝ። እንቅልፍ በአይኔ ሳይዞር ሌሊቱ ጠባ። የፍቅር ማስታወሻ። የሐዘንን ጥልቀት የርቀቱን መጠን ለማወቅ እልፍ ማይሎችን አንድ እያለ የሚቆጥር አዲስ መለኪያ መሳሪያ ያስፈልጋል። ስሜ ፍቅር አሸናፊ ወልደተንሳይ ይባላል። ፍቅር አባቴ ያወጣልኝ ስም ነው። እናቴ ሙሴት ነው የምትለኝ። 8ኛ ክፍል የበልግ ወራት ማብቂያ ሚኒስተሪ ፈተና ሰሞን ላይ ነን። አርጆ ጉደቱ አንደኛና መለስተኛ 2ኛ ደረጃ ትምህርት ቤት ይላል
ሰማያዊ ተቀብቶ በነጭ ቀለም ንዋያቱ የተቀረጹበት መግቢያ በር ላይ በሁለት እግሮቹ የቆመው የብረት ሰሌዳ። ሰርክ ማለዳ ወደ ትምህርት ቤት ገበታችን ስንገባ፣ ቀን ስንወጣ እንመለከተዋለን። ለ8 ዓመት ግን የሚናፍቀው እንጂ የሚሰለቸው ተማሪ ያለ አይመስለኝም። ፀሐይ አበይቦት ፊደላቱ ቢደበዝዙም አእምሯችን ውስጥ ዘወትር ደማቅ ነው። ፈተናውን በድል ከተወጣው ይህንንም ሰሌዳ የተወለድኩባትንም ከተማ ትቼ ከፍተኛ ትምህርት ፍለጋ ወደ ዞን ከተማ ሄዳለሁ። በእርግጥ በትምህርት ጎበዝ ነኝ። ከክፍላችን ከሚሮን በቀር በነጥብ የሚበልጠኝ በልጦኝም የሚያውቅ ተማሪ የለም። አርጆ ሚጢጢ ናት፣ እጅግ ረቂቅ። ሆኖም በዓመት ከ10 ወራት ያላነሰ የአራዳና የአዲስ ከተማ ነጋዴዎች በውስጧ ይርመሰመሳሉ። በተለይ በየካቲትና መጋቢት ወር ተዝቆ የማያልቀው የማንጎ ፍሬ በስፋት የሚለቀምበት ወቅት ስለሆነ በብዛታቸው ከከተማዋ ነዋሪዋ የሚልቁ ይመስላሉ። ሚያዝያ ግንቦት ድረስ አንድ ያህል ምርቱ እየቀነሰ ይቀጥላል። በህዳር ወር የሚጀምረው የሰሊጥ ምርት ታህሳስና ጥር አጋማሽ ድረስ አርሶ አደሩ የዓመቱን ልፋት ውጤት ይቀበልበታል። በክረምት ወራት ደግሞ አርብቶ አደሮች ዓመቱን ሙሉ ሲቀልቧቸው የከረሙትን ሰንጋዎች ለገበያ ያቀርባሉ። በአመዛኙ ለመዲናችን ልኳንዳ ቤቶች በነጋዴዎቻቸው በኩል ይተሙላቸዋል። በአብዛኛው የአርጆ ጉደቱ ነዋሪ ሲያገባ የሚሰርገው በመስከረምና ጥቅምት ወር ነው። ከገበሬው በቀር ሁሉም የሚያርፍበት ወቅት ስለሆነ ፈተናውን ተፈትነን ጨረስን። ክረምቱም አለፈ። ውጤት ነገ ይመጣል አለኝ ኋላሸት መንገድ ላይ አግኝቼው እቅፍ አድርጌ ናፍቆቴን ከተወጣው በኋላ። ባክህ ወሬ ነው። ባለፈው ሐሙስ ሲሉን ስንት ሐሙስ አለፈ አይደል? የነገውን ግን እርግጠኛ ነኝ ይመጣል አለኝ። አመንኩት። ያድርገው። እሺ፣ ግን የምናልፍ ይመስልሃል? ያምሻል እንዴ? ከኛ ክፍል አንድም ተማሪ አይወድቅም ፍቅርሙች ብሎ እጄን በድጋሚ መታኝ። በድጋሚ አመንኩት። በማግስቱ ማለዳ 2 ሰዓት ሳይሆን ሜሪኛ ቤት መጣ። ጉንጬን አገላብጣ ከሳመችኝ በኋላ ተነሺ እንሂድ ውጤት መጥቷል አለችኝ። እኔ ገና ፊቴን እንኳን አልታጠብኩም። ከመኝታ እንደተነሳው ነው ሜሪ መጣችሁ። ቁጭ በይ እስኪ ሜሮኔ፣ ቁርስ በልታችሁና ቡና ጠጥታችሁ ትሄዳላችሁ አለች ማዬ በዳንቴል የያዘችውን ቂጣ ጠረጴዛ ላይ ያስቀመጠች። ሞሲቴ ተጣጠቢ እንጂ ተቀመጪ ልጄ፣ ሻዩን ይዤው ልምጣ ብላ በሳር ጎጇችን ውስጥ በጭራሮ ግድግዳ ወደ ለየናት ጓዳ ገባች። ሜሪ የልብ ጓደኛዬ ናት። እኔና እናቴ የምንኖረው ከዋናው ጎዳና ወደ ውስጥ ብዙ ርቆ ገብቶ በተለምዶ ለገሃሬ የሚባል አቧራማ ሰፈር ነው። በሳር በተከደነች ጎጇችን ውስጥ እኔና ማዬ መኖር ከጀመርን 5 ዓመት ሆነን። ትዝ ይለኛል 2ኛ ክፍል ተማሪ ሆኜ ቤታችን በቆርቆሮ የተሰራ እንደነበር። ሰፈሩም ዋናው መንገድ ላይ እነ ሜሪዬ ቤት አካባቢ። የኛና የእነርሱ ቤት መሃል ቢበዛ 3 ወይም 4 ቤት ቢኖር ነው። ለምን እንዴት እንደሆነ አላውቅም፣ ወደ 3ኛ ክፍል ባለፍኩበት ክረምት ያንን ቤት ለቀን አሁን ያለንበት ደሳሳ ጎጆ ውስጥ ተጠለልን። ዓመታት አለፉ። እኔም አድጌ እናት ትምህርት ቤቴን ለመልቀቅ ቁርጥ ቀን እየጠበቅኩ ነው። ደረሰ። ሜሪ የሀብታም ልጅ ናት። አባቷ የናጠጡ ናቸው። 2 ከባድ መኪና፣ 2 ወፍጮ ቤት፣ ሆቴል፣ ትልቅ የእህል መጋዘን አላቸው። ትልቅ ግቢ ያለው መኖሪያ ቤትና የምታምር የቤት መኪና ጭምር። ከሜሪ ጋር ትልቁ ጎዳና ላይ ያለን አፈር ፈሽተን እንቧይ ክበን አፈራርሰን ያደገን የልጅነት ጓዴ ናት። ዳሩ ያኔ ብዙ ጓደኞች ነበሩኝ፣ ጭቃ የሚያቧኩኝ፣ የሚያጋግሩኝ። ያንን መንደር ለቀን ወደ ለጋሃሪ ስንመጣ ግን ፍቅሬን ተከትላ የመጣችው ብቸኛዋ ልጅ ሜሪ ናት። እኔም በጨቅላ አእምሮዬ እርሷን ሳስብ እውል ነበር። አንድ ዕለት እናቴ ሸመና የጨረሰችውን ጋቢ ላዘዛት ሰው ልትሰጥ በሄደችበት ሜሪን ፍለጋ ወደ ቀድሞ ቀዬ አኳትን ጀመር። ለአይን ያዝ አድርጓል። አመሻሽ ላይ ቤታቸው ስደርስ የግቢው በር ዝግ ሆነብኝ። የሚከፍትልኝ ሳጣ ማልቀስ ጀመርኩ። በዚያው እንቅልፍ ይዞኝ ሄደ። እናቴ ወደ ቤት ስትመለስ እኔ የለሁም። ጎረቤት ብትጠያይቅም አየኋት የሚል ሰው ታጣለች። እንባዋን እያዘራች ወደ እነ ሜሪ ቤት ስታቀና የሜሪዬ አባት እኔን አልጋው ላይ አስተኝቶኝ እማዬ ሐሳብ እንዳይገባት ሊነግራት ወደኛ ቤት እየሄደ መንገድ ላይ ተገናኙ። የሜሪዬ አባት አቶ ጋዲሳ በጣም ጥሩ ሰው ነው። በሀብቱ የሚኮራ በደሃ የሚንቀባረር አይነት ሰው አይደለም።
የፕሮቴስታንት እምነት ተከታይ ነው፣ ጠንቃቃ ሃይማኖተኛም ጭምር። እኔን ከልጁ ጋር እነርሱ ቤት ተቀምጬ እንድማር ብዙ ጊዜ ማየን ለምኗት ያውቃል። በሌላው ቀን ሜሪኛ ቤት መታ ስትጫወት ዋለች። የማንጠግበውን ቂጣችንን እየበላን፣ ያኔ እድሜያችንም ትንሽ ከፍ ብሏል፣ 11 12 ዓመት አካባቢ። በሉ ሜሮኔ እንዳይመሽባት ሸኛት አለችኝ እማዬ። እኔና ሜሪ ግን ቀድመን ተነጋግረን ስለነበረ